መካነ መቃብሮች ጋር በተያያዘ ቅድም የተነሱት 11 መካነ መቃብሮች እንዳሉ ሆነው ባለፉት 3 ዓመታት የተሰሩ ትላልቅ ስራዎች አሉ። አንደኛው አማን አምባ የሚባል ቦታ ላይ የነበረ ከዚህ በፊትም በወረራ በጣም ተመናምኖ የነበረ ቦታን ከማስከበር አንፃር በአዲስ መልክ ካርታ 80,000 ካሬ እንዲዘጋጅለት የማድረግ ስራ ተሰርቷል። በጣም እልህ አስጨራሽ አድካሚ ስራ ነበረ። በአሁኑ ጊዜ ቦታው እየታጠረ ምክር ቤቱ በመደበው በጀት እየታጠረ ያለ ቦታ ነው። ለሚኩራ ላይ በዚህ አመት የጋራ መካነ መቃብር 170,000 ካሬ በዚህ አመት ተገኝቶ ለሙስሊሙ ማህበረሰብ አገልግሎት እንዲውል ተደርጓል። ከቀብር ጋር በተያያዘ ምናልባት ሁሉም የከተማችን ሙስሊም ማህበረሰብ የሚያውቀው ከዚህ በፊት ሲሸማቀቅበት የነበረ የኮልፌ መካነ መቃብር አያያዝን ለማንሳት እወዳለሁ። ኮልፌ መካነ መቃብር ቦታው የሚገኘው የፊሊጶስ ኢንዱስትሪ መንደር እንጨት መሰንጠቂያዎቹ ጋር ከመሆኑም አንፃር ከዛ ቦታ የሚወጡ ተረፈ ምርቶች አጥሩ ላይ ተከማችቶ አጥሩ ፈርሶ ሙሉ መካነ መቃብር ትላልቅ አባቶቻችን ገላ ያረፈበት ቦታ ላይ የሰዎች መጸዳጃ ሆኖ ነበር። ይሄም ቦታ ምክር ቤቱ ሄዶ በጀት መድቦ ሙሉ አጥሩ እንዲገነባ የጥበቃ ማማዎች እዛ ቦታ ላይ 3 የጥበቃ ማማዎች እንዲገነቡ ተደርጎ የሙስሊሙ ማህበረሰብ መካነ መቃብር እንዲከበር ክብራችን እንዲመለስ የማድረግ ስራ ተሰርቷል። ከዚህ በተጨማሪ ላለፉት 25 ዓመታት ከ2016 በፊት በነበረው ጊዜ ሰው ሲቀበርበት ያልነበረ የጉለሌ መካነ መቃብር እንቁላል ፋብሪካ ጋር የሚገኘው አለመቀበሩ ብቻ ሳይሆን አገልግሎት አለመስጠቱ ብቻ ሳይሆን የወንጀል መፈጸሚያ ቦታ፣ ሰዎች ሞባይላቸውን የሚቀሙበት፣ ምናልባት ሴቶች የሚደፈሩበት እዛ ቦታ ላይ የተገኙ ነገሮች በጣም ብዙ ነገሮች ስናጸዳ ያየናቸው ነገሮች ሙስሊሙ ማህበረሰብ ስለሚያውቅ ማለት ነው። ይሄንን ቦታ ማህበረሰቡን አሳትፎ ለ6 ወራት ተከታታይ ጽዳት እንዲደረግ ተደርጎ ከ25 ዓመት በኋላ መካነ መቃብሩ አዲስ አገልግሎት እንዲሰጥ የማድረግ ስራ ተሰርቷል። ይህ 2015-16 ላይ የተሰራ ረመዳን 2016 ላይ በአዲስ መልክ መካነ መቃብሩ የጥበቃ ማማ ተሰርቶለት የአጥር ጥገና ተሰርቶለት የጀናዛ ማጠቢያ ቦታው ላይ ባህለል ከይሮች ተገንብቶ በአዲስ መልክ አገልግሎት እየሰጠ ይገኛል ማለት ነው። ከመካነ መቃብር ልማት ጋር በተያያዘ በዚህ ጉዳይ ላይ በጣም ብዙ አህለል ኸይሮች እንዲሳተፉ ተደርጓል። አላህ ጀዛቸውን ይክፈላቸው። በእነዚህ ወንድሞችና አባቶች ተሳትፎ ከ10 ሚሊዮን ብር በላይ ወጪ በማድረግ የብሎኬት ማምረቻ ቦታው ላይ ተተክሏል። በየመካነ መቃብሩ የሚያጋጥመን የብሎኬት ችግር እጥረት በዚህ ሂደት ውስጥ እንዲቀረፍ ተደርጓል። የጀናዛ ማመላለሻ አዲስ ተሽከርካሪ በኤሌክትሪክ የሚሰራ በስጦታ ተቀብለን በዚህ አመት ውስጥ ስራ እየሰራ ነው። ብሎኬት የሚያመላልስ መለስተኛ የጭነት ተሽከርካሪ በስጦታ ከባለ ሀብቶች ተቀብለን ስራ እየሰራን እንገኛለን ማለት ነው። አጠር አድርጌ ከመካነ መቃብር ከመስጂዶች ጋር በተያያዘ ያሉት ጉዳዮች እነዚህ ናቸው።